ልመልስ። ምክንያቱም አንተም እኔም እዚህ ጋርም ያለን ልጆች እርዳታ ጠይቀን አናውቅም በምንም አይነት ጉዳይ። እግዚአብሔር ይመስገን ተቸግረን የሰው ፊት ያየን ቦታ ላይ የለም። ፐርሰናል ማለት ነው። እኔም ያገኘሁትን ከእግዚአብሔር የቀመስኩትን ነገር ለእናንተ እየተናገርኩ ነው። ከእግዚአብሔር እኔ እውነት ልንገርህ፣ አሁን ያልተወራላት ሴት ሰርተ ብላለች። እንደውም እኔ በስሙ አልጠራትም። ለምን ትክክለኛ የመሰረተችው ነገር እኔ ደስ ስለሚለኝ። የሚገርምክ ካላት ገንዘብ ላይ እኔ በሰዓቱ ጎዳና ላይ ያሉትን ልጆች ሳበላ ከአመት አመት ከወራት ምናምን ያበላች ልጅ ናት። ግን ምንድን ነው ሚዲያ ላይ እንዲጮህ ቪዲዮ እንኳን አትልቀቅ ነው የምትለው። እንደዚህ አይነት ሰዎች አሉ። ከአስራት ብራቸው እንኳን ውጪ ድሆችን አብሉ። መንገድ ላይ ልጁ አንደኛው ልጅ ሞተ። በሚገርምክ አንደኛው ጅብ በላው። ኢማጂን። አሁን እኔ መናገር አንዳንዴ አልፈልግም። እንደዚህ አይነት መልካም ሰዎች አሉ። ቅን በነገራችን ላይ ልንገራል ለሁላችሁም ቢበዛ 60 ዓመት ቢበዛ አለ እንኳን ቢባል የሰው ልጅ ከ90 አያልፍም። ሟቾች ነን። እኔ አሁን ለማንም ሰው የምናገረው ለቤተሰብ እርጂ፣ ገንዘብ ለእንትና አትስጪ ምናምን የሚሉ ምክሮችን እኔ አልመክርም። እግዚአብሔርን ተደገፉት፣ እግዚአብሔርን ቅመሱት። በቃ ከእግዚአብሔር ጋር ሁኑ። የሚያዋጣችሁ እሱና እሱ ብቻ ነው። በቃ ከጉርለታችሁ ከችግራችሁ የሚያወጣ እናንተ እቃ ናችሁ፣ ሸክላ ናችሁ። ከተፈለጋችሁ ትሰበራላችሁ፣ ካላችሁ ደግሞ ትሰራላችሁ። ይሄ ነው። ስለዚህ እናንተ አጥንቱን ለእግዚአብሔር ስጋ ስጋውን ለሰው የምትሰጡ ናችሁ። በጣም ፌመስ ሰው ሲኖር ለእሱ እንደምትደነግጡና እንደምትሽቆጠቆጡ ለእግዚአብሔር ቤት እንኳን ምንም አይነት ስሜት የላችሁም። ለቲክቶክ ያላችሁ ቦታ ለጸሎታችሁ እንኳን ቦታ የላችሁም። ይሄ ነው እውነታው። ጸሎታችሁ ላይ ሆናችሁ ቲክቶክ ላይ የሚዘፈነውን ወይም የሆነ ነገር የሚደረገውን ቲክቶክ የምትገቡበትን ሰዓት ነው የሚያስጨንቃችሁ። በቀን ስንት ቲክቶክ ትገቢያለሽ? ብዙ ጊዜ። በቀን ስንት ጊዜ ትጸልያለሽ? አንዴም ላትጸልይ ትችያለሽ። ይሄ ነው ልዩነቱ። በቃ የሰው ልጅ የምርጫውን የእጁን የራሱን የአፉን የቃሉን የሁኔታውን ይበላል። መጽሐፍ ቅዱስ ነው የሚለው። ገባችሁ? እኔ ስነግራችሁ ይህ ስብከት አይደለም። ምንም እኔ ሰባኪ አይደለሁም። ግን ልንገራችሁ እግዚአብሔርን የቀመሰው ወጥቶ ይናገራል። በቃ ይመሰክራል። የስብከት ጉዳይ አይደለም። ስለዚህ እግዚአብሔርን ተደገፉት። ቤኪ አሁን እኮ የስብከት ጉዳይ አይደለም፣ የምክርም ጉዳይ አይደለም፣ ወይም ደግሞ ይሄ የማስፈራራት ጉዳይ አይደለም። ይሄ የህይወት ጉዳይ ነው። ነገ ለምን መሰለ እንዲህ ስሜታዊ ሆኜ የምናገረው? ሳሚዬ እኔ ልንገርህ፣ ታውቀዋለህ፣ እኔ የሆነ ሰዓት ላይ አውቶፎኜ ዘፈን ሁሉ ሰራ ምናምን ነበረ። ከዛ ኦኬ ያነገሰኝ ገባ። እግዚአብሔር በአንድም በህልምም ካስፈለገ ይቆነጥጣል። በጉንፋንም በሆነ ነገር ሲያስተምርህ ቶሎ መመለስ አለብህ። እነሱ እንደዛ አይደለም የሚመለሱት፣ ዋጋ በመክፈል ይሄ ገባ። ትንሽ ቆንጠጥ ሲያደርግህ እንዲህ ምን እያደረግኩ መደንገጥ መቻል አለብህ። እኔ ሚዲያ ላይ የምሰራትን ክፋት ሲያስደነግጠኝ ይቅርታ ጠይቄ ከዛ ቦታ ላይ እወጣለሁ። እውነት ሳሚ፣ እኔ ሙዚቃ እንትን ምናምን ሰርቼ አላውቅም። ለማንም እንዲማር ነው ይህንን አውቃለሁ። ለመመለስ ደቂቃ አልጀብኝ። ሪፖርት የሚያደርጉ ሰዎች ስላሉ እናንተ ፐብሊክ ሼር አድርጉት። እኔ ልንገራችሁ፣ ወደዳችሁም ጠላችሁም እናንተ አሁን ላይ በእግራችሁ መቆም አለባችሁ። ይሄ እኔ በትክክል የማውቀው ጉዳይ ስላለ አሁን ላይ ማንም ሰው እንዲታለል አያስፈልግም። ማንም ሰው በጊዜው መቀለድ የለበትም። ማንም ሰው እናንተ የምታውቋቸው በፊልተር ነው። ጀርባቸውን ደካማ ጎናቸውን አታውቋቸውም። ሰዎች እነሱ የደረሱበት ቦታ ላይ እንዳደርሱ ይፈልጋሉ። ለምን? ጄጅ በማድረግ እናንተ ራሳችሁን በማሳነስ ምናምን እንድታዩ በተለያየ ነገር እየተነገረ ሲጀመር ማለት ነው። ሰው አውጥቶ የሰጣችሁን ስም ለምንድን ነው የምትጠቀሙት እንዴ? እናንተ ቆይ የሚገርመኝ ነገር ከከሌ ከእናት ከአባትሽ በጨዋ ከሆኑ እናት አባትሽ ከተከበረ ሰፈር እኮ ነው መጥተሽ እዚህ ሚዲያ ላይ የወጣሽው አይደለም እንዴ? ከተከበረ ሰፈር የተከበሩ ወንድሞች፣ የተከበሩ እህቶች፣ የተከበረ ማህበረሰብ ውስጥ እኮ ነው የወጣሽው። ለምንድን ነው ራስሽን ዝቅ የምታደርጊው? ከቤተሰቦችሽ 7ኛ ወይ 6ኛ ወይ 4ኛ ትሆኛለሽ። አንቺ የእነሱን ህይወት ለማስተካከል መምጣትሽ እሰየው፣ እግዚአብሔር ይመስገን። በጣም ትልቅ ነገር፣ መድኃኒዓለም ክብር ምስጋና ይግባው። ትልቅ ነገር ነው።
የሚካድ ነገር አይደለም። እግዚአብሔር ይመስገን አንቺ ትለያለሽ። እግዚአብሔር ይወድሻል አብስቶ በጣም እግዚአብሔር በጣም ይወድሻል። ለምን የቤተሰብን ህይወት ልትቀይሪ ነው የመጣሽው። ይህን እግዚአብሔር እንደ ክሬዲት አይቶታል፣ ይዞታል። እዚህ መተሽ ለምንድን ነው የእግዚአብሔርን ክሬዲት የምታሳጭው? ለምንድን ነው የሆነ ስም ተለጥፎልሽ የሆነ ወሬ የሚባለውን ነገር ወስዶሽ በገዛ ሞባይልሽ በገዛ ክብርሽ የምትደራደር? ለምንድን ነው ጊዜሽ የምታጠፊ? ከወደቁት ተማሪዎች ትናንትና ጊዜ ዋጋ እየከፈሉ ያሉ እኮ አሉ። የቆጫቸው ሰዎች አሉ። መጥተው ሚዲያ ላይ እኮ ራሳቸው መስክረዋል። በእኔ ሚዲያ 24 ዓመት ቁጭ ብዬ ምንም ነገር የለኝም ያለች ሴት ሰምታችኋል። ማንም አይፈልገኝም በገዛ ቤቴ ባሌ የገዛ ቤቴ ላይ ባሌ 3 ወልዶ ሰምቼ ምን ላደርግ ነው ኢትዮጵያ የሄድኩት ብላ ሚዲያ ላይ እኔ ሚዲያ ላይ ስታወራ ሰምታችኋል። ማን ነው እያዘናጋችሁ ያሉት? እኔ የሚገርመኝ ነገር ገንዘብ ከእናንተ ጋር ማች ሊያደርግ ይገባል። ይኸውላችሁ እዚህ ሰው ቤት ሰርታችሁ 1000 ድርሃም ወይም 1500 ድርሃም ልታገኙ ትችላላችሁ። 30 ቀን ለፍተሽ ዋጋ ከፍልሽ ብዙ ነገርሽ ናትሽ አይደለ እንዴ? ማዳም ነው አይደል ገንዘቡ የምትሰጥሽ? ስራው የምትሰሩት አንቺ ነሽ አይደለ? ማን የሚያግዝሽ አለ በስራ? በወሬ የሚያግዝሽ እንጂ በስራ የሚያግዝሽ ሰው አለ? በወሬ የሚያግዝሽ አለ? በስራ የሚያግዝሽ የለም አይደል? ስትታመሚስ ይታመሙልሻል? ስትደክሚስ ያግዙሻል? ስታለቅሽ መጥተው አጠገብሽ ያጽናኑሻል? እናትሽን በስደት ስትሞቺ ማንም በሌለበት የእናትሽን ሞት ሰምተሽ እኮ ዋጥ አድርገሽ ቁጭ አልሽው። አባትሽን ያ የምትንሰፈሰፊለት አባትሽ እደርስለታለሁ ለሱ ብዬ እኮ ነው የተሰደድኩት ያልሽው አባትሽ በሰው ሀገር ላይ ሞተ ተብሎ ተነግሮሽ ውስጥሽ ስብርብርብር ብሎ ህይወት ምን እንደሆነ ሳታውቂ ደንዝሽ የተቀመጥሽው እኮ ብቻሽን። ነገ የሚመጣብሽ ነገር ሁሉ የምትችው ብቻሽን። ሰው አንቺ ኑሮሽ የሆነ ቦታ ላይ ስታሽቃብጭ ነው አብሮ የሚያሽቃብጥልሽ። ሰርግ ስታረጊ ነው የሚመጣው። ስትሞች ነው ለቅሶ ለቀስተኛው ከየትም ተሰባስቦ የሚመጣው። ስለዚህ ለተሰበሰበ ሰው አትደነቂ። አንቺ ብቻሽን ህዝብ ነሽ። አንቺ ብቻሽን መንግስት ነሽ። አንቺ ብቻሽን ሀገር ነሽ። ምክንያቱም ማንም ሰው ሊያደርገው የማይችለውን ስራ ሰርተሽ ህይወት እየቀየርሻለሽ። ማንም ሰው ይዳፈረዋል ተብሎ የተናቀውን ስራ ነው እየሰራሻለሽ። ልትከበሪ ይገባል። ከፍ ልት ይገባል። ማንም የደረሰበት ቦታ ልትደርሽ ይገባል። የሰበሩሽ ሰዎች ላይ ቆመሽ ልትታያቸው ይገባል። የላቁሽን ሰዎች ተከብረሽ ልትታያቸው ይገባል። ካባ ልታደርግ ይገባል። ሴትነትሽን በትክክል ተጠቀሚበት። ውበትሽን ተጠቀሚበት። ጊዜሽን ተጠቀሚበት። ይኸውልሽ ምንም ነገር አያጓጓሽ። ጥቅማ ጥቅም አያሳስትሽ። ወሬ አይውሰድሽ። ማዳም አንቺ ላይ ብር ጨምራ ባሪያ ልታደርግሽ ከፈቀድሽ እንዴት ብር ባርነትን ታበረታቻለሽ እንዴ? አሁን እኮ እንሂድ የሚሉ ሰዎች እኮ የሉም ተብሎ እኮ በአረብ ሀገር ማዳሞች ሴቶች ውስጥ እኮ እየተነገረ ነው። ማስፈራሪያት ቡክራ ጠርሽ ተስኪራ ቡክራ ብሳፍሪክ ስትባይ እግሯ ላይ ወድቀሽ እየየት ያለሽ እንዴ? እዛ በኋላ ህይወት የለም እንዴ? አንቺ ህይወትሽ እዚህ ብቻ ነው እንዴ? ለምን እንደዚህ ለማን ብለሽ እያመመሽ ለምን ትሰሪያለሽ? ደክሞኛል የሚል እስኪ አሁን እዚህ ጋር እንግዲህ አሁን እዚህ ጋር እስኪ ደክሞኛል የምትሉ አንድ ቁጥርን ተጫኑ እስኪ ሊያችሁ እስኪ እዚህ ውስጥ 200 ምናምን ሰው ደክሞኛል የሚል ሰው እስኪ አንድ ቁጥር እንጫ። ደክሞ የእውነት ከምር ደክሞኛል የሚል ሰው ይኸው ደክሞኛል የሀገር ሰው ነው ደክሞኛል የሚለው። ደክሞታል፣ ሰው ደክሞታል፣ አሞታል፣ ደክሞታል። ግን ማን ይታደገኛል ብሎ ነው አጥር ታጥሮ የሆነ አጥር ውስጥ ታጥረው የሆነ በወሬ ታጥረዋል፣ በፍርሃት ታጥረዋል፣ በውሸት ታጥረዋል፣ በንግግር ታጥረዋል፣ በጓደኞቻቸው ውሸት ታጥረዋል፣ በኑሮ ውድነት ታጥረዋል፣ በጦርነት ታጥረዋል። እንዴ ለምንድን ነው የታጠርሽው? ለምን? ትናንትና እኮ የፈራሽው ቀን እኮ አልፏል። ይሄ ቀን ባልመጣ ያልሽው ቀን እኮ አልፎ ዛሬ ላይ እኮ ተገኝተሻል። ዛሬ እኮ አንቺ ያለሽ እኮ በህይወት የደከመሽ እኮ አንቺ ፈቅደሽ እኮ ነው ኖ ማለት እኮ ትችያለሽ። ምንድን ነው መስተንግዶስ ብትሰሪ? ምንድን ነው ሀገርሽ ላይ ንጹህ አየር ላይ ሀገርሽ ላይ ብትሞችሽ ማን እንደሞተው ነው? የሀገራችን ሰው እኮ ተረበሽ እኮ አልተሰደድሽ ማለት ልትቀየሪ መጥተሽ ለምን በሽተኛ ትሆኛለሽ? ለምን ይደክምሻል? ሰው ለመለወጥ መጥቶ እራሱ ለምን በሽተኛ ይሆናል? ማን ነው የሚኖረው በአንቺ ህይወት ውስጥ? ድጋሚ እኮ ተመልሰሽ አትመጭም። አንቺ ነሽ ቀሪውን ህይወት እኮ ኖረሽዋል። ስለዚህ ለምንድን ነው በራስሽ ጉዳይ ላይ እየደከመሽ የምትሰሪ? ለምን እያመመሽ ትሰሪያለሽ? ለምን መፍትሄ አፈልጊ? ለምንድነው ከዛ ቦታ ማትወጪ?
እንዴት ነው የሚወጣው ብለሽ ልጠይቂኝ ትችያለሽ። አስተሳሰብሽን ቀይሪ። ያጠሩብሽን እንዴት እንድትይ ያደረጉሽን ሰዎች እያቸው። አንቺ የዛሬ 5 ዓመት የምታውቂያት ጓደኛሽ ገብታ ወልዳለች። አንቺ የት ነው ያለሽው? እዚሁ ነው ያለሽ። ወሬ እያወራሽ ጭራሽ ለእሷ ብር ታበድሪያታለሽ። ከዚህ ሁልሽ እናንተ እኮ ማፈሪያ እኮ ናችሁ። እሷ ልጆች በወለደችው እና በቸገራት አንቺ ከዚህ ብር ትልክላታለሽ። አንቺ ምን አተሽ? ምን ሆንሽ ነው? ምንሽ ነው የነጉብሽ? ምንድነው መተት ያደረጉብሽ? ምንድነው? ምን ውስጥ ነው ያላችሁ? ኖ እንደዚህ የሚናገር ሰው አይደለም አይወደደው። እኔ ግን እነግራቸዋለሁ ብዙ ነገር በእናንተ እየተባልኩ እኔ ግን መናገሬን አላቆም። ምን እናገራለሁ? ለምን የእናንተ ነገር ኢትዮጵያ በጣም ታዝናለች። ኢትዮጵያ በእናንተ አዝናለች። ልጆቿ ተበትነው ለሀገርም ለምንም ሳይጠቅሙ እስኪ ኢትዮጵያ ይሉ በየጸበሉ እስኪ አሁን ጌጤ እዛ ነው ያለችው ተብሏል። ሲጸበል ያለውን ሰው ብትናገር ብዙ እኮ ነው ያለው። እዚህ እኮ ወደቃችሁ ባለ ማን ያስታውሳችኋል? ቲክቶክ ያስታውሳችሁ? አምጥቶ ቲክቶክ እኮ ብዙ ታብታብ ስለምታደርግ ብዙ ፎሎዎች ስለምታበረታታ ብዙ ሞዴሬተር ስለሆነች እባካችሁን ከጸበል አውጡትና ቲክቶክ ላይ አምጧት ተብሎ እንዲመጣም አትመጭም። ትረሻለሽ። ሰው ይረሳል፣ አምላክ ነው የማይረሳ። አምላክ አይረሳሽም። አምላክ አይረሳሽም። በዙሪያሽ ያለብሽን ችግር ከአምላክሽ ጋር ተነጋገሪ፣ መፍትሄ ታገኛለሽ። አምላክን ጠይቁ። በአምላክ አምኑ። ጊዜ ሰጥቶ ለፈጣሪው የተጎዳ የለም። ፈተና ያለበት ግን አለ። ፈተና እኮ ይፈተናል። ሰው ልጅ ወርቅን በሳት ይፈተናል እኮ። እናንተ እኮ ተጨማሪ ፈተና ነው እየጨመራችሁ ያላችሁ። እዛ ወሬ ዞሪ ውለሽ ወሬ ለወሬ የማንንም ትዳር የማንንም ህይወት በማገባሽ ገብተሽ እነሱ ጋር ስትይ ውለሽ መተሽ እግዚአብሔር አልረዳኝም ማለት ምን የሚሉት አባባል? ምን የሚሉት አባባል አልገባኝም። ምን የሚሉት አባባል እንዴ? አንቺ በስብሰሽ እንድትቀሪ የሚፈቅዱልሽ ብዙ ሰዎች እኮ አሉ። አንቺ ወድቀሽ እንድትቀሪ የሚደግፉ ሰዎች አሉ። አንቺ እንዳትበልጫቸው የሚፈልጉ ሰዎች አሉ እኮ። አንቺ ሰው እንዳትሆኚ ብዙ ኮተትና ሰበብ እያበዙ ገደል ሊከቱሽ የፈለጉ ሰዎች እኮ አሉ። ለማን አባቶች? ለማን በልሽ? ትንሽ ማንም አይነግርሽም። እንደዚህ ብሎ ማንም አይነግርሽም። ማንም ይኸውልሽ፣ ካለሽበት ቦታ ለመውጣት ዛሬ መጀመር አለብሽ። ዛሬ መጸለይ አለብሽ። ዛሬ ነገሮችን መቀነስ አለብሽ። ዛሬ ጭንቀትሽን፣ እንባሽን መጥረግ አለብሽ። ዛሬ ማመስገን አለብሽ። አጉረምራሚ ትውልድ አያልፍለት። አታጉረምረም፣ አታለቃቅሽ። ስላለቀሽ ህይወትሽ አይቀየርም። ስላዘንሽ ህይወትሽ አይቀየርም። ተንሽ። አምላክሽንም አታዋርችው፣ ፈጣሪንም አታዋርችው። ፈጣሪ በአንቺ ክብር ይፈልጋል። በአንቺ ትልቅ ቦታ ደርሰሽ የምታይት፣ አንቺ ቤተክርስቲያን ስታንሽ፣ አንቺ መስጊድ ስታዋጭ፣ አንቺ የተቸገሮችን ስትረጅ፣ ከፍ ብለሽ የተሻለ ቦታ ላይ ሆነሽ አስራት በኩራትሽን አውጥተሽ ትልቅ ቦታ ስትደርሽ የሚፈልግ አካል አለ። አምላክ ነው እሱ። ቤተሰብ እንዴት ደረሰች ነው ብሎ እንጂ የሚናደደው፣ እንዴት መጣሽ ብሎ ነው እንጂ የሚናደደው፣ ለምን መጣሽ ብሎ ነው የሚናደደው እንጂ እንዴት እዚህ ደረጃ ደረስሽ ብሎ የሚያበረታት። ሲኖርሽ ሁሉም ያሽቃብጣል። ቤተሰብ ያሽቃብጣል፣ ጎረቤት ያሽቃብጣል፣ ሀገር ያሽቃብጣል፣ ሰው ያሽቃብጣል። ከሌለሽ ማን ያሽቃብጣልሽ? ማን ነው? አንዲት ነገር ማረጋገጦሽ እኮ ለሰው የሰጠሽውን ሀሳብ ነቅለሽ ለእግዚአብሔር መስጠት ብቻ ነው ከአንቺ የሚጠበቀው። ይህን ማድረግ እንዴት ያቅትሽ? ሌላ እኮ የተጠየቅሽው ፕሮሰስ። አሁን የምታደርጊውን ድርጊት ትተሽ ወደ ራስሽ ተመለሽ። እኔ እያልሽ አውሪ፣ እነሱ እያልሽ አታውሪ። እኔ ደካማ ነኝ፣ እኔ